ቀን ቢጥላት ቀን ቢያጎላት የኛን ድመት አይጥበላት አሉ። ቁጣጣሽ ሎተሪ ያለ ሲዞር መንፈስሻ ብድግ አለቻ ቀለኛ በዚያ አጣጣታችን መስከረም ምን ደርስ ይመስላል? አቅጣጫ ሲቀይር እንኳን እኮ እንቅልፍ የሚጠፋበት ሰው ነው። ባለቀ ሰዓት ለቀበሌያችን ፍጹም ቅጣት ምት ተሰጠ። የቀበሌያችን ያስመረጥነው ሰው ቅጣት ምቱን ሊመታ ሄደ። ልክ ዳኛው ፊሽካውን ሲነፋ ኳሱን ወደ ላይ ተነሳ። ህሊና የሌለው ሰው የህሊና ጸሎት ያለ ሩቅ ቢሆኑ ይሰማል ድምጦ አስገራሚ ነው ግርማ ሞገሶ እንደብሎለሽ ምነካቦ አሉ። አህዮች ናቸው። ጅብም አህዮቹን ወደ ድንኳኑ እያስገባ እውነት ተናግረሻል፣ እውነትም ብለሻል፣ ይህ ሁሉ አዘንተኛ ምን ይብላ ብለሻል። ቁንጫና ተዋን ፉክክር ገቡና ያለ ከልካይ ሰፍረው ደሜን መጠጡና በተለይ ቁንጫ ተዋን መሆን አምሯት በዘጠና ገዝቶ በዘጠና መሸጥ ትርፉን ዘጥ አለ። ለሰፈሩ ሰው ነግሬያቸዋለሁ። አዙሪት ስሌትና የቂል ጨዋታ አይጠቅማችሁም። ስትስቁ ከዓይናችሁ የፈሰሰው እንባ የደስታችሁ መገለጫ ሳይሆን የልባችሁ ሐዘን ነው ብያቸዋለሁ። ነገር ግን ጆሮም መልስም የላቸውም እዚህ ሰፈር። ጉዳዩ እንዲህ ነው። ጋሽ እውነቱ አርፈዋል እዚህ ሰፈር። ምንም ቢሆን ትልቅ ሰው ናቸው። ቀብር እንኳን ባትሄዱ ለድሩ 30ኛ ዓመት ምስረታ በዓል የተከላችሁትን ትልቅ ድንኳን አፍርሱት ብላቸው እውነቴን በምቀኝነት አይን አይተው አኮሰሱት። እንዲህ ነው እንግዲህ ቀን ቢጥላት ቀን ቢያጎላት የኛን ድመት አይጥበላት አሉ። የድሩ ዳኛ ሻምበል እንኳን ባቀሙ ምነካ ሻምበል ሐዘን እንኳን ባይሰማ ባለፈው ከሚስት ጋር ስትጋጭ ጋሽ እውነቱ ናቸው ያስታረቁ አንድ በልና ይሄን ነገር አስተላልፈው ብለው አሾፈብኝ። ሻምበልና ቴሌቪዥን ላይ ያለው አሻንጉሊት አንድ አይነቶች ናቸው። ይሄ ጉራግኛ ሲመጣ ጉራግኛ፣ አፋርኛ ሲመጣ አፋርኛ። የብሔር ብሔረሰቦች ጭፈራ የሚጨፍረው አይንም ጆሮም የሌለው አሻንጉሊት አንድ ናቸው። ሁለቱም እውነትን ሊያዩም ሊሰሙም ፍቃደኞች አሉ። እንደዚህ አይነት ሰዎች ናቸው ብርግ ብለው የምታዩትንም የምትሰሙትንም እንነግራቸዋለን የሚሉት። የዚህ ጊዜ እናንተ ጥያቄ መሆን ያለበት እሾዋስ ብሏችሁ ነው። አንድ ሰው የጠጅ ቤት ውስጥ ድምፁን ከፍ አድርጎ ለተሰበሰበው ሰው በጀብዱ ያወራል። የጓሮን አትክልት ስትበላ የነበረችውን ጃርት እጅ ከፍንጅ አስኳት። እዚያም በክርኔ ፈስፍሼ ለቀኳታል። አንድ ሰው ብድግ ብሎ እሾዋስ አለ። ሰውየውም እሱ ላይ ነው ጉዱ አለ። እንዲህ ነው የአዙሪት ስሌታቸው ውስጥና ጨዋታቸው ውስጥ ሊከቱ የሚፈልጉት። መንፈስሻን አወቃችኋት? የማማ ልጣይሽ ሌባው ልጅ የአዙሪት ስሌታቸው መሰውራቸው እንኳን ባይገኝ በገዛ እጃቸው መሪያቸው ይታወቃል። መንፈስሻ ከጎረቤት የተሰጣ ሱሪ ይሰርቅና እቤት መጥቶ ምንም እንዳልተፈጠረ ቁጭ ይላል። ጎረቤት ይህን ጉዳይ ነቅተውበታል። በቀጥታ ቤት ይመጡና መንፈስ ልብስ አይተሃል እንዴ ሲሉት የምን ሱሪ? ስለዚህ በቀላሉ ነው የአዙሪት ስሌታቸው የሚያዘው። ምን እንደሆነ ባላቅም ሰው ሁሉ እግሮች ወደ ማማ ልጣይሽ ቤት እየጎረፈ ነው። ሰው ሁሉ ጠጅና ብርሌው መጨበጥ ጀምሯል። ለዚህም ይመስለኛል አዝማሪው ባንጃው ይሄ ጠጅ ማንቆርቆር አፌ ባይናገር ሆድ ያስቧል ተንኮል ያለው።
ማማለጠሽ በጠጅ ቤት ውስጥ ተሰበሰብንና አንድ ቀን በአጋጣሚ አንድ ሎተሪ አዟሪ መጥቶ በመሃላችን ይዞራል። እንቁጣጣሽ ሎተሪ እያለ ሲዞር መንፈስሻ ብድግ አለቻ። ቀለኛ በዚያ አጠጣጣችን መስከረም ምን ደርስ ይመስላል? ባልፈጣን ሎተሪ አምጣልኝ አለች። መንፈስሻ አጭሯንና ፈጣኗን መንገድ ትወጃታለሽ አይደለም? ሁሉም ሰው ጠጅ ቤት እየከተመ ነው። ምክንያቱም አዙሪቱ ግራ ጋብቶታል። ሁሉ ጊዜ በአንድ አይነት መንገድ እየሄድን መደነቃቀፍ። አባታችንን የመታው እንቅፋት ዛሬ እኛንም ደግሞ ይመታናል። ግራ ያጋባል። ሰው ሁሉ በአዙሪት ጨዋታውና በቂል ስሌት ውስጥ ነው ሊከቱ የሚፈልጉት። እንዴት በአባት የቀብር ስነ ስርዓት ላይ የልጅ ድግስ ይደገሳል? በሰው እንባና ሙሾ ግጥምና ዜማ መስራት። እዚህ ሰፈር ከፍተኛ የሆነ አዙሪት ተፈጥሯል። ምንጩ የት እንደሆነ ባይታወቅም ትላንትና አንዱ ጎረቤት ነው ፍራሹን አሸክሞ ቤቴ በር ላይ ጣለው። ደነገጥኩ። ምን ነው ስለው ደስታ አስመላሽ ተባይ እኮ አስቸገረኝ። ምንድነው ያደረከው አለኝ። ያስደነገጠኝ ምንም አይደለም። ይሄንን ፍራሽ ካደስኩለት ገና 2 ቀኑ ነው። አዲስ ጥጥ፣ አዲስ ጨርቅ፣ አዲስ ክር ገዝቼ ነው የሰፋሁለት። ግራ ገባኝ። በዚህም በመደናገጥ ቀጥታ ወደ ቤቱ ሄድኩና የአልጋውን ዙሪያ አንሶላውን፣ ብርድ ልብሱን፣ ቤቱን በሙሉ አየሁት። ሁሉም ንጹህ ነው። ደነገጥኩ። የዚህ ጊዜ ነው የኛ ሰፈር ሰው ባህሪ ብልጭ ያለልኝ። የኛ ሰፈር ሰው አዲስ ነገርና ለውጥ ሲያይ ይፈራል። ምነካ የአልጋውን አቅጣጫ ሲቀይር እንኳን እኮ እንቅልፍ የሚጠፋበት ሰው ነው። የቤቱን ቀለምና አርማ ከለየም ከቀየረማ ሌላ ቤት የሰራ ነው የሚመስለው። ደነገጥኩ። በዚህ አዲስ ጉዳይና በለውጥ ይፈራል። ፍርሃቱ ወደ ድንጋጤው ያድጋል። የሚገርመው ነገር ደንግጦ አንተንም ያስደነግጣል። ከዛ ድንጋጤው እንደ ትክክለኛ ማስረጃ ተጠቅሞ መግለጫ ያወጣና እንደ ሱፍ አበባ አንገትህን ሊያስደፋ ይሞክራል። የፍራሹ ችግር ግራ በገባኝ ጊዜ ነው የአዝማሪው ባንጃው ግጥም ከች ያለው። አካልህ ሳይቆሽሽ የለበስከው ሳያድፍ ተባይ ቢበላህም ያደክማል እንጂ ጨርሶ አይገልህም። በዚህ ግጥም የተነሳ መንስኤውን ሳጣራ በቀላሉ አገኘሁት። የፍራሹ ባለቤት ከቀበሌ በተሰጠው ከተማችን ጽዱ ይሆናል በሚል ኮፍያው ይዞት የመጣው ተባይ ነው። አላስተኛ ምን አይነት አዙሪት ውስጥ እንዳለን ግራ ነው የሚገባኝ። ሁሉ ጊዜ እኮ ነው በገዛ እጃችን ይዘን በመጣነው ተስቦ ነው የምንሰቃየው፣ እንቅልፍ የምናጣው። አንድ አይነት አዙሪት ውስጥ ነው ያለ ነው። በኮፍያው በአስተሳሰቡ ይዞ የመጣው ተባይ ነው። አላስተኛ ለዛ ነው በጣም የደረገጥኩት። ተጠያቂ ያደረገኝና የጮህብኝ እኔ ላይ መጥቶ ነው። እንዲህ አይነት ሰዎች እኛ ሰፈር ውስጥ ብዙ ናቸው። ጅራፎች ራሳቸውን ችለው አይጮሁም። በሰው እጅ ተይዘው ብቻ ነው መጮህ። የሰርክ ግብራቸው መጮህና ማቁሰል ብቻ የሆኑ ጅራፍ ሰዎች በርካታ ናቸው። ምን አለ በለኝ፣ በገዛ ጨዋታቸው ይደነቁሯታል እንጂ የኔን እውነት ድምፅ አያሳጧትም። ለነገሩ ጅራፍን በጥሩ እጅ ሲያዝ ነው ጥሩ ድምፅ የሚያወጣው። ፍራሽም በባለሙያ እጅ ሲገባ ነው በደንብ የሚታበው። ስራዬም ግብሬም ነው። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ። አዙሪቱን በቀላል ምሳሌ ላስረዳ። ቀበሌያችንን ይወክልልናል ብለን አንድ እግር ኳስ ተጫዋች ለቀበሌያችን ስፖርት ቡድን አወጣ።
ያስመረጥነው እግር ኳስ ተጫዋች ለቀበሌያችን ቡድን አጥቂ ሆኖ ተጫወተ። በጨዋታውም ላይ ቀበሌያችን 1-0 እየተመራ አንገታችንን ደፍተን ነበር። ባለቀ ሰዓት ለቀበሌያችን ፍጹም ቅጣት ምት ተሰጠ። የቀበሌያችን ያስመረጥነው ሰው ቅጣት ምቱን ሊመታ ሄደ። ልክ ዳኛው ፊሽካውን ሲነፋ ኳሱን ወደ ላይ ጠልዘው አሰልጣኙ ተናደው ምን ማድረግ ነው ምን መሆኑ ነው ሲሉት ሰዓት ገደላ ነው። እየተመሩ ሰዓት መግደል አዙሪቱ ነው እንደዚህ የሚያደርገው። በአንድ አይነት ዝናብ እየበሰበስን ያለ ነው። በአንድ አይነት ጥያቄ ነው እየወደቅን ያለ ነው። ተቃቅፈን መተን ነው ለድላችን ቅጣት ምት ስንደርስ ለሁለት የምንከፈለው። አለመሃላችን እንኳን ሳይደርስ ነው እየተለያየን ያለ ነው። የሁል ጊዜ አዙሪታችን መከፈል መከፋፈል፣ ሕጸጹን ወደ አቅመ ደካሞች አሳይቶ ጥሩን ከጉያ ማድረግ ምን አይነት አዙሪት! በጣም የሚገርም ነገር የእድር 30ኛ ዓመትና የአንድ አዛውንት ድንኳን ፊት ለፊት ተፋጠዋል። በትልቁ የእድራችን ምስረታ በዓል ድንኳን ላይ በርካታ ትንንሽ ልብ ያላቸው ሰዎች ተቀመጡበት። በትንሿ የጋሽ እውነቱ የሐዘን ዳስ ላይ ትልልቅ ልብ ያላቸው ጥቂት ሰዎች ሐዘን ተቀመጡ። ፊት ለፊት ተዋጠዋል ደስታና ሐዘን። በጣም ደግሞ የአዙሪቱ ጨዋታና የቂል ጨዋታቸው የሚያስቅ የእድራችን ዳኛ ሻምበል የምስረታ በዓሉን አላስተላልፍም ብሎ ያሾፈው ጋሽ እውነቱ ቀብር ስነ ስርዓት ላይ መጥቶ የህሊና ጸሎት ያደርጋል። እንዴት ህሊና የሌለው ሰው የህሊና ጸሎት ያደርጋል? በጣም የሚገርመው የዚህ ሰፈር አዙሪት እንኳን ለደስታቸውና ለሐዘናቸውም ስትሄድ የአዙሪት ስሌታቸው ውስጥ ይከተዋል። አህዮች የጅብን ሚስት ለቅሶ ይሰማሉ። ምን ጠላት ብንሆንም ለክፉ ቀንማ ከጎናቸው መሆን አለብን ብለው ለቅሶ ጋር ይሄዳሉ ሰብሰብ ብለው። አንድ ሙሾ አውራጅም ለፊት ሆና ሙሾ ማውረዷን ጀመረች። ልክ የጅብ ሚስት ድንኳን ጋር ሲደርሱ ምን ሩቅ ቢሆኑ ይሰማል ድምጦ፣ አስገራሚ ነው ግርማ ሞገሶ፣ እንደምን ሆነሽ ምነካቦ አሉ። አህዮች ናቸው። ጅብም አህዮቹን ወደ ድንኳኑ እያስገባ እውነት ተናግረሻል፣ እውነትም ብለሻል፣ ይህ ሁሉ ሐዘንተኛ ምን ይብላ ብለሻል። እንኳን ለቀስተኛውና መርዶን የሚለፍፉልህ የእድራችን ጋሽ ጡሩምቤ ባቅማቸው ያሎት ቀሪ ሂሳብ ሊታይ ግድ ይለዋል። እንደኔ አይነት መናጢ ድሃ ሲሞት በማይሰማ ድምፅ እድርተኛ ሞቷል እያሉ በኪሎ ሜትሮች ያወሩላል። ባለጊዜና ባለጸጋ ሲሞት በየስንዝራቸው ድምፃቸውን ከፍ አድርገው መርዶም ሌላ ነው፣ ቀብሩም ሌላ ነው፣ በእግር መሄድ የለም በመኪና ነው ቅስቀሳቸውን ያጧጡፍላል። እኔ ነግራችኋለሁ፣ የሳቃችሁ ድምፅ ሐዘናችሁን አይደብቅም ብያችኋለሁ። በትልልቅ ድንኳኖች ውስጥ ፍትሃትም መፈታትም የለም። ይህንን ባጭር ምሳሌ ያሳያለሁ። አንድ ሰው ኑሮ መግፋቱ በጣም ይከብደውና ምን ማድረግ አለብኝ ሲል የሰፈሩን ሰዎች በአግባቡ ያውቃቸዋል። እዚህ ታች ሰፈር ካለ ወዳጁ ጋር ይነጋገርና ከበሮ ይዞ መጋረጃ ጋርደው ያ ሰውዬ ሲል የሰፈሩ ሰው በሙሉ ኧረ ጎበዝ እዚህ ሰፈር አዋቂና ትልቅ ሰው መጥቷል እያለ ማጉደፍ ጀመረ።
ሳይታመም ሊታከም የሚያውቀውን ሊጠይቅ ሳይቸግረው ሊለምን ስጦታውን ማሽጎርጎር ጀመረ። አዋቂ ሰው መጥቷል እዚህ ቤት ብሎ በቀላሉ መካከለኛ ገቢ ካለው ሰው ተርታ ተመደበ። ይህን ጉዳይ አንድ አባት አይተው ለአዝማሪ ግጥም ሰጡ። አጀብ 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 ያውቃል እያልክ እየገባህ ታጀባሉ። ሰው ለምን እንዴት ብሎ አይጠይቅም? ከሽክርክሪቱ ጋር ከአዙሪቱ ጋር አብሮ ይዞራል። አዙሪቱ እንዴት ነው ብለህ ጠበቃ ማቆም መጠየቅም አትችልም። ፍርድ እንዴት እንዳጣን በቀላል ምሳሌ አስረዳለሁ። ቀበሌያችን ውድድሩ ላይ በእግር ኳስ ቡድኑ አማካኝነት እኛን ወክሎ እየተጫወተ ነው። የኛ አጥቂ በቀበሌያችን ያስመረጥነው ተጫዋች ኳስ እየገፋ ሲሄድ ቅጣት ምት ክልል ውስጥ ይጠለፋል። ዳኛውም ፊሽካቸውን ይነፋሉ። በዚህ ምክንያት ደስታችንን ገና ሳንገልጽ ዳኛው ተጫወቱ ሳስነጥስ ነው አሉ። የሁል ጊዜ ችግራችን ፍጹም ቅጣት ምት ክልል ውስጥ ስንደርስ ነው። ደህና በአዙሪቱ ተማምነን ሄደን የሚጥለን በዳኞች ፊሽካ ምክንያት። የሚገርመው የእኛ ዳኞች ሁል ጊዜ የሚያስነጥሱት ክልል ላይ ነው። ስለዚህ ሁል ጊዜ ራስጌና እግርጌ እንዳይምታታብህ የወፈረው ጥጥ አንድ ቀን እንደሚልም አትርሳ። ህልምህን የምታስፈታው ሁል ጊዜ በባለሙያዎች ብቻ ይሁን። እዛ ለዚህ ዳኛ ማጣትና ለአዙሪት ስሌታችን ለአዝማሪ ዋንጃው ግጥም እንሰጣለን። ቁንጫና ተዋን ፉክክር ገቡና ያለ ከልካይ ሰፍረው ደሜን መጠጡና በተለይ ቁንጫ ተዋን መሆን አምሯት ሲያዘልል ሲያፈርጣት ሲያዘልል ሲያፈርጣት መላ ሰውነቴን ስትነክስ እንዳሻት መሽገር ነበር አሉ ታዛቢና ዳኛ። ግና ምን ያደርጋል መሽገርም እንደዛው ከደመጣጭ ተራ ተሰልፎ ኖሮ ማለማን ይፈርዳል ፍርዴ ለም ዘንድሮ። አዙሪት ስሌት ውጣ በዘጠና ገዝቶ በዘጠና መሸጥ ትርፉን ዘጥን ዘጥ አለ።